ጤና ይስጥልኝ ወገኖች፣ ወታደሮች እንዴት አላችሁ? ተማርቆስ ግን የሰሞኑ ቻሌንጃችን የቁርስን መዝለል፣ ቁምሳ እንብላ፣ ምሳና እራት እንብላ ግን ቁርስ እንዝለል ነው እንግዲህ አይደል? ሶስተኛው ቻሌንጅ ነው ይሄ። ይሄ ማለት ኦልሞስት ፋስቲንግ ነው ማለት ነው። ፋስቲንግ መጾምን ነው ነገሩ። ለምንድነው ቁርስን የምንዘለው ወይ ቁርስንን አራዝመን ወደ ምሳ የምንገፋው ደግሞ ከተባለ ስንጾም ስላደርን ጠዋት ተነስተን ወደ ስራ የምንሄድበት ምናምን ነገር የሆነ ሩጫ ሰዓት ስለሆነ በዛው ለመግፋት ስንጾም ያደርንበትን ሁኔታ ለመግፋት ይቀለናል በማለት ነው የጠዋት ይዘለል የሚባለው እንጂ ፋስቲንግ ኤኒታይም መሆን ይችላል። አንዳንድ የምትፈልጉ ሰዎች ካላችሁ ለምሳሌ ቁርስና ምሳችሁን በልታችሁ ከዛ በቃ መተኛት ራትም ዘላለው እተኛለሁ ማለት ትችላላችሁ። ግን እኔ እንደ ልምድ ማየው ግን እንደው ትንሽ ራብ እያለ ሄዶ መተኛት የሚከብደው ሰው ከልምዳችን አንጻር ነው። ምክንያቱም በታይም ቤዝድ ነው ስንበላ ይኖር ነው። በቃ ጠዋት ስለነጋ እንበላለን፣ ቀን 6 ሰዓት ላይ ስለሆነ እንበላለን፣ 8 ሰዓት ላይ ስለደረሰ የሻይ ሰዓት እንወጣለን፣ 12 ሰዓት ወይም 1 ሰዓት 2 ሰዓት ከመለይቱ ስለሆነ ብቻ እንበላለን። ሰውነታችን ቢርቨንም ባይርቨንም ቢያስፈልገንም ባያስፈልግንም እንዲሁ ሰዓቱ ስለደረሰ ብቻ እንበላለን። ታይም ቤዝድ ኢቲንግ በሀቢት ላይ ነው የኖር ነው። ታይም ቤዝድ ኢቲንግ ልማድ ላይ ነው የኖር ነው። ስለዚህ አንዳንዴ ሰዎች ማታ ላይ ሆዳቸው ሞላ ካላለ እንቅልፍ የማይወስዳቸው ሰዎች አሉ። ያ ልምድ ነው እንጂ ሜታቦሊዝም አይደለም። ፊዚዮሎጂ ባዮሎጂ እየጠየቀ አይደለም እውነት ለመናገር። ምክንያቱም ልትሰኙን ሄዳችሁት ያን ያህል የሚያስፈልግ ኢነርጂ የለም። እንዲያውም ሰውነታችን የዳይጀሽን ውስጥ እንዲገባ አይፈልግም ማታ ስንተኛ። ስለዚህ ማታ ላይም ባዶ ሆድ መሄድ ይቻላል። ግን ያንን ባህል ያ ልምድ ስላለ ምናልባት ማታ ላይ በጊዜ በልቶ መተኛት ያዝ ባለ ሆድ ትተኛለህ፣ ግን ተኝተን እናድራለን። ያ ፋስቲንግ ነው አይደለም? ሳንበላ ያደርነው ፋስቲንግ ነው። ነገ ጠዋት ደግሞ ያንን ፋስቲንግን ጠዋት ተነስተን ወደ ስራ ሲሯሯጥ ምን ስንል ሻወር ወስደን እንደዚህ ብለን ዱብ ብለን ለመሄድ በቃ ይህንን ለመግፋት ይመቻል በማለት ነው በዚሁ ስንጾም እንዳደርን እንግፋው የተባለበት ምክንያት ለዚህ ነው። ቁርስ ይዘለል የተባለበት ምክንያት እንጂ ዳዝ ማደር ማለት ነው። ዋናው ቁም ነገሩ የምንበላቸው 2 ምግቦች አጠጋግቶ ስለዚህ የሚጾምበትን ጊዜ ረጅም እንዲሆን ማድረግ ነው ግቡ፣ ሌላ ምንም አይደለም። ታይም ቤዝድ ኢቲንግ እንዳለ ሁሉ ታይም ቤዝድ ፋስቲንግ ደግሞ አለ ማለት ነው። ዳትስ ዋት ኢንተርሚተንት ፋስቲንግ ማለት ታይም ሪስትሪክትድ ፋስቲንግ ነው ማለት ነው፣ ወይም ታይም ሪስትሪክትድ ኢቲንግ ነው ማለት ነው። ስለዚህ የተጠየኳቸው ጥያቄዎች አሉ። ይሄ መጾም ለምሳሌ ቁርስን መዝለል ለሁሉም ነው ወይ ተብዬ ተጠይቄያለሁኝ እና ጥሩና ትክክለኛ ጥያቄ ነው። ፕሮባብሊ እኔ ማብራራት ነበረብኝ ማለት ነው። ግን እንግዲህ ምንድነው መሰላቸው እኔ በአእምሮ ያለው እንግዲህ ስለ ሜታቦሊክ ሄልዝ ችግር አይደለም። ስለዚህ የሜታቦሊክ ሄልዝ ችግር ያለብን ሰዎችን ዌት ሉዝ ማድረግ የምንፈልግን ይሄ እንደዚህ እንደ ኮምፕሮማይዝ ሜታቦሊዝም ያለብን ዳያቤቲስ፣ የጉበት ችግር፣ የኩላሊት ችግር እንደዚህ አይነት ነገር የኢነርጂ መጠራቀም ነገር የፋቲ ሊቨር እንደዚህ ነገር የያዘን ሰዎች ቦርጭ ቤሊፋት ያለብን ሰዎች እነሱን እያሰፉ ነው እንግዲህ የምሰራው። ለዛ ነው ዝም ብዬ ገሌ አይበጃችሁም ያልተናገርኩበት ምክንያት ፕራውድ መናገር ነበረብኝ ማለት ነው። ለምሳሌ እኔ ቁርስ ቢዘሉ አይገባቸውም ብዬ የማስባቸው ሰዎች ለምሳሌ ታዳጊ ህፃናት እነሱ ግሮዊንግ እያደጉ ናቸው። ሁሉም ኒውትሪሽን ያስፈልጋቸዋል። ኦፍኮርስ የምንሰጣቸው ምግብ ጤናማና ካርቦሃይድሬት ያልበዛበት ደግሞ የአልትራ ፕሮሰስድ ፉድ ያልሆነ ነገርም ጤናማ ምግብ መመገብ አለብን። ግን ቁርሳቸውን መዝለል አለባቸው ብዬ አላስብም። ለምን ብትሉኝ ትምህርት ቤት ሲሄዱ ሻርፕ ሆነው መስራት ማሰብና ትምህርታቸው መከታተል አለባቸው። እያደጉ ናቸው፣ ኢነርጂ ያላቸው፣ ይሯሯጣሉ፣ ግሮዊንግ ቦዲ ነው ያላቸው። ይሄ ሁሉ በመሆኑ እነሱ ግሮዊንግ ችልድረን እነሱ እኔ መጾም አለባቸው ብዬ አላስብም። ሜታቦሊክ ፋስቲንግ ማለት ነው። የሃይማኖት ፋስቲንጉን እንግዲህ እናንተ ወላጆች ናችሁ የምትወስኑት፣ እኔ ልወስን አልችልም። በሜታቦሊክ ስፒኪንግ ግን መጾም የለባቸውም ብዬ ነው የማስበው። ሁለተኛ ነፍሰ ጡር እናቶች፣ እህቶች እነሱም እኔ ቁርስ መዝለል አለባቸው ብዬ አላስብም። ምክንያቱም እነሱም ሆነ ፊተሱ ጽንሱ የተመጣጠነ ምግብ ማግኘት አለባቸው። በዚህ ምክንያት ረጅም ጊዜ ፋስት እንዲያደርጉ እኔ አልደግፍም። ያ ማለት ደግሞ አሁንም እንደገና ምን ማለት ነው? እነሱም ቢሆነ ግን የተመጣጠነ ምግብ ነው መብላት ያለባቸው። ይህ አልትራ ፕሮሰስድ የሆነ ነገር ጃንክ የሆነ ፉድ መውሰዳቸው እንዲያውም ለምን ይወስድ ያደርጋቸዋል ማለት ነው። ለዚህ ለጀስቴሽናል ዳያቤትስ ለሚባል ነገር እንደዚህ አይነት ነገር ሁሉ
ሊጋብዛቸው ስለሚችል የተመጣጠነ ምግብ መመገብ አለባቸው፣ ግን መጾም አለባቸው ብዬ አላስብም። ሌሎች ከዚህም ቀጥሎ ደግሞ ከወለዱም በኋላ እናቶች እንደዚሁ ብሬስት ፊዲንግ ማዘርስ የሚያጠቡ እናቶች እህቶችም ቢሆን እነሱ መጾም አለባቸው ብዬ አላስብም። ሌላውስ ይህ በጣም ቀጫጫ የሆኑ በቃ የካሎሪ የኒውትሪሽን ችግር ያለባቸው ሰዎች አለ እንዴ፣ በቃ በቂ ምግብ የማያገኙ ሰዎች እነሱን ንጹህ ማለት እሱም ኩነኔ ነው የሚሆነው አለ እንዴ። እነሱ የኒውትሪሽን እጥረት ነው ያለባቸው እንጂ ብዛት አይደለም። ኦኬ የሚያጠራቅሙት ኃይል የላቸውም። ስለዚህ እነኝህ የሚቸገሩ በልቶ ለማደር የሚሯሯጡ ሰዎች እነሱም ቢሆን እኔ ችግር መጾም ፋስቲንግ አፕሮፕሬት ነው ብዬ አላስብም ማለት ነው። ሌላው የቀን ሰራተኞችና ብዙ ኃይል የሚያጠፉ ሰዎች ነው ሲሸከሙ፣ ሲፈልጡ፣ ሲቆርጡ በቃ ደፋ ቀና ሲሉ የሚሉ እና እንዲሁ ሰውነታቸው ስታያቸውም ራሱ ምንም ትርፍ ኢነርጂ ትርፍ ጥርቅም ቦርጭ ነው፣ በቦርጭ መንገድ ነው የምናየው። ትርፍ ኢነርጂ በሰውነታቸው ላይ የማናይባቸው ሰዎች ራሳቸው እነሱም እኔ መጾም አለባቸው ብዬ አላስብም። ምክንያቱም እነሱም የሚበሉትን ወዲያውኑ ያቃጥሉታል እና እንደውም ዴፊሲት ላይ ሆኖ ነው የሚያድሩት። አጥሯቸው ነው የሚያድረው ካሎሪው ራሱና እነሱም ራሱ አሁን መጾም አለባቸው ብዬ አላስብም። ግን እነሱም ቢሆነ ግን አሁንም ጃንክ ፉድ ይብሉ ብዬ አላስብም። እነሱም ቢሆን አሁንም አልትራ ፕሮሰስድ የሆነ ምግብ ይብሉ ብዬ አላስብም። የተመጣጠነ ምግብ ይብሉ፣ ፕሮቲን የበዛበት እና ጥሩ ፋት ጉድ ፋት የሚባለው የበዛበት ምግብ ይብሉ። ግን መጾም አለባቸው ብዬ አላስብም። ወይም ደግሞ ይሄ ከ3 ምግብ ወደ 2 ምግብ ወይም ወደ 1 ምግብ ኑ ብዬ የምናገርበት ምክንያት አይታየኝም ለነሱ ማለት ነው። ስለዚህ ይሄ አፕሮፕሪየት ነው የሚሆነው የሚባለው ምንድን ነው ማለት ነው? በቃ ዌይትን ሉዝ ማድረግ የምንፈልግ ሰዎች በቃ እናውቀዋለን እኮ ዌይትን ኤክስትራ ኢነርጂ በሰውነታችን ላይ አጠራቅመን ይዘን የምንሽከረከር ሰዎች ነን። በቃ እኛ ነን በተለይ ፋስቲንግ የሚያስፈልገን ማለት ነው። እና ፋስቲንግ ደግሞ ይሄ ቁርስን ገፋ አድርጎ መብላቷ ትንሿ ፋስቲንግ ነች፣ በጣም ትንሿ ፋስቲንግ ነች። እሷ ብትገፋ ወደ 16 ሰዓት ነው የምትሆነው። በዚህ በ16 ሰዓት ጊዜ ውስጥ ሰውነታችን ኪቶንስን ወይም ደግሞ ስብን ቀይሮ ወደ ኤነርጂ የመጠቀም ሰውነታችንን ሁኔታ ኪቶንስ ይባላል። ኪቶሲስ ነው ፕሮሰስ ደግሞ ኪቶሲስ እንድንገባ የማድረግ ልምድ እንዲናገኝ ነው። ኢቨን አውቶፋጂ የሚባለው ሌላው ጥቅም አለ። እሱ ያን ያህል ብዙ አክቲቬትድ አይሆንም እስከ 16 ሰዓት ድረስ። ከ16 ሰዓት ጀምሮ ነው አክቲቬትድ የሚሆነው አውቶፋጂ አንለስ ሜይ ቢ የጉልበት ስራ እየሰራንም ማብረን ምናምን እንደዚህ በጣም ኤነርጂ ዲማንድ ካልጨመርን በስተቀር እና በቶሎ በቃ ይሄ የጉበት ላይ ያለው ግላይኮጅን በቶሎ እንዲያልቅ ካላረግነው በስተቀር ይሄ አውቶፋጂ እስከ 16 ሰዓት ድረስ እሱም አክቲቬት ላይ አይሆንም። ሰውነታችን ግን በኪቶንስ እንዲጠቀም ግን ለማስገባት ግን እንችላለን፣ ቁርስን በመዝለል ምሳ ላይ በምንበላበት ጊዜ ማለት ነው። ስለዚህ ጾም አፕሮፕሪየት የሚሆነው ለማን ነው ካላችሁኝ ዌይትን ሉዝ ማድረግ የምንፈልግ ሰዎች፣ የሜታቦሊክ ጤናችን የሚያሳስበን ሰዎች ነው። ላይክ ፋቲ ሊቨር አለብን የምንባል፣ ዳያቤቲስ ጀምሮናል የምንባል እንደዚህ አይነት ሰዎች በሙሉ በአጠቃላይ የደም ግፊት እንደዚህ ነገር አለ ምናምን እነኛ በሙሉ በቃ ያስፈልገናል ብዬ ነው የማስበው እኛ። ምክንያቱም ሞር በጾምን ቁጥር ኪቶንስን ተጠቀም ማለት ኪቶንስን ከየት ነው የሚያመጣው? ከዚህ ከተጠራቀመ ነገር ምናምን ነው አይደል እንዴ? ስለዚህ ያንን እንደ ኃይል ስንጠቀምበት ዌት ሉዝ እያደረግን እንሄዳለን። ዌት ሉዝ ያደረግን ማለት ደግሞ የሜታቦሊክ ሄልዛችን እየተስተካከለ ይመጣል ማለት ነው። እና ኦርጋኖቻችን እየጠሩ ራሱ ይመጣሉ ማለት ነው። ቆዳችንን ጨምሮ እየጠራ ይመጣል። መጥራት ማለት እንግዲህ የጤናማነት ምልክት እያሳየ ሲሄድ ማለት ነው። እና ሌሎች ኦርጋኖች አካባቢ የሚደረገውን የጤና ምልክት አናየውም፣ ግን ቆዳችን ላይ ያለውን እናየዋለን። አንዱ ምልክታችን እሱ ምንድነው? ሜታቦሊክ ሄልዛችን ጤናማ መሆን ምልክታችን ራሱ የቆዳችን እየተስተካከለ ጥራት እያገኘ መምጣቱ ነው ማለት ነው። ሌላው ልናገር የፈለግኩት ለምሳሌ እነኚህ ዳያቤቲስ የሆናችሁ ሰዎች፣ መድኃኒት የምንወስድ ሰዎች መጾም እንችላለን ወይ ነው እንግዲህ። የስ እንችላለን፣ ግን በጥንቃቄ መሆን አለበት። እኔም እኮ ዳያቤቲክ ነበርኩ አይደል እንዴ? ግን ቀስ በቀስ እያራዘምን ነው የግድ። እናንተ ለምሳሌ ቁርስን መዝለል ጭራሹን የሚያቅታችሁ ከሆነ ሰውነታችን ማለማመድ አለብን። ይሄ ፋት አዳፕቴሽን የሚባለው ሜታቦሊክ አዳፕቴሽን የሚባለው ኪቶን አዳፕቴሽን የሚባለው ፍሌክሲቢሊቲ መለዋወጥ ማለት ነው የሚባለው ለማስለመድ ቀስ እያልን የምንገፋው ማለት ነው። ስለዚህ ዛሬ ጠዋት እንደተነሳን 1 ሰዓት ላይ ቁርስ ምንበላ ያለመድነው ከሆነ እስኪ ገፋ ማድረግ 1 ሰዓት ተኩል እናደርገዋለን ዛሬ፣ ነገ ደግሞ 2 ሰዓት እናደርገዋለን።
ከነገ ወዲያ ደግሞ 2:30 እያል ቀስ እያል እየገፋን ነው ሊሆን የሚችለው። በማለማመድ መሆን አለበት። ከዛ ደግሞ ማዳመጥ፣ ራሳችንን ማዳመጥ አለብን። መድኃኒቱ ከሆነ ደግሞ መድኃኒቱ መቆየት ይችላል እኮ። የግድ መድኃኒቱ መወሰድ ያለበት ዝም ብሎ ጠዋት ስለተባለ ጠዋት፣ ማታ ስለተባለ ማታ አይደለም። ይህንን ተነጋገሩ። ምግባችን ከምትበሉበት አካባቢ ጋር ነው ማመጣጠን ትችላላችሁ፣ መድኃኒታችሁን የምትወስዱበትም ማለት ነው። ስለዚህ ቁርሳችሁን የምትበሉት ለምሳሌ 3 ሰዓት ላይ ከሆነ የግድ መድኃኒቱ 1 ሰዓት ላይ የግድ ውሰዱ የሚል ህግ የለም። ጠጋ ብላችሁ ወደ ምግባችሁ አካባቢ ድሮ እንደምትወስዱት መውሰድ ትችላላችሁ ማለት ነው። ቁርሳችሁን የምትዘሉና ወደ ምሳ ላይ ከደረሳችሁ ጠንክራችሁ ማለት ነው ያው መድኃኒታችሁ የምትወስዱት በዛው የምትበሉበት አካባቢ መሆን ይችላል። ይሄንን ከሚከታተላችሁ ባለሙያ ጋር መመካከር ያግዟችኋል እኮ። ይሄንን እነሱ ደስ ነው የሚላቸው። እንደዚህ አይነት ነገር ሄልዚ ላይፍ ስታይል በመከተል ያላችሁን የዳያቤቲስ ችግርን በቃ ለመቆጣጠር ስትሞክሩ እውነቴን ነው የምላችሁ ደስ ነው የሚላቸው። እነሱ ጊዜው አልኖራቸው ብሎ ጋይድ ላይ ያደረጓችሁ ምናምን ይችላሉ፣ ግን በጣም ይፈልጋሉ። ስለዚህ ከእነሱ ጋር መመካከል እንደዚህ ነው እንደዚህ ማድረግ ፈልጌያለሁ፣ እንደዚህ መሞከር ፈልጌያለሁ፣ መድኃኒቴ ምን ጊዜ ልውሰደው፣ መጠየቅ ማማከር ማለት ነው እንጂ ዳያቤቲስ ያለባችሁ ሰዎችም መጾም ትችላላችሁ። እንደውም መጾም ያለባችሁ እናንተ ናችሁ። ፋስቲንግ እንደውም ለእናንተ ነው ይሄ ኢንሱሊን ሬዚስታንሱን ሪቨርስ የሚያደርገው ዳያቤቲስን ራሱ ሪቨርስ ሬሚሽን ውስጥ የሚያመጣው የሚመልሰው ወደኋላ የሚመልሰው ቤስት ሜዲሲን ፋስቲንግ ነው። ካሎሪክ ሪስትሪክሽን ነው። መጀመሪያ የመጣው በካሎሪ ብዛት አይደለ? አሁንም በመብላት ኢንሱሊን ሬዚስታንስ የመጣው እንደዛ ነው አይደለ? ስለዚህ የእሱን ተቃራኒ ማድረግ ፋስቲንግ ነው። እና እንደውም ፋስቲንግ ዳያቤቲስ ያለባቸው ሰዎች ማድረግ ትችላላችሁ። አለባችሁም ነው የምለው እኔ። እንዴት ነው የምታደርጉት? እንግዲህ ከባለሙያ ጋር መመካከር ዋናው ቁም ነገሩ ይሄ ነው። ምክንያቱም አሁንም ገለባ መቆስቆስ የለመደ ስለሆነ ሰውነታችሁ ሲስተማችሁ ያን ገለባ መቆስቆሱን ስታቆሙ ምን ይሆናል ማለት ነው? የመዝለፍለፍ አምጣምጣ ማለት በቃ ላብላብ ማለት የድካም ስሜት ሊመጣ ይችላል። ያ ማለት የመጨረሻ መሸነፍ ማለት አይደለም። እየፈተናችሁ ነው፣ ለመለማመድ ነው። እሱን ታግሶ መቆየት፣ ውሃ መጠጣት፣ ወክ ማድረግ፣ ምን ማድረግ፣ ማዳመጥ፣ በቃ እንደዚህ ነገርና እሷን ቀስቀስ እያሉ መግፋት። ግን ከዛ በፊት ደግሞ የበላችሁት ምግብ ደግሞ ካሎሪ ደንስ ይሄ ዝም ብሎ እንትኑ ምንድነው ገለባው አይነት ነገር ሳይሆን ጥሩ ፕሮቲንና ጥሩ ፋት ያለበት የበላችሁ ከሆነ ቀደም ብላችሁ እንግዲህ ትናንትና ማታም ቢሆን እኮ ራሱ ማለት ነው እንደዚህ አይነት መብላትን ስትለምዱ ሰውነታችሁ በቃ ግንድ ነው የምትቆሰቁሱት፣ ገለባ ሳይሆን ግንድ ስለሆነ የምትቆሰቁሱት እሱ ቀስ እያለ እየተቀጣጠለ ኢንሱሊናችሁን ኮንሲስተንት ብለድ ሹገራችን ኮንሲስተንት እንዲሆን ያደርግላችኋል። ስለሚያደርግላችሁ ቶሎ የመራብ ስሜቱ ራሱ እንደዚህ አይመጣም ማለት ነው። ስለዚህ መጾም ትችላላችሁ። መጾም ያለባችሁ እናንተ ናችሁ። እኛ ነን አሁን ሜታቦሊክሊ ኮምፕሮማይዝድ ነን፣ ሜታቦሊክ ችግር አለብን የምንባል ሰዎች እኮ እንደዛ እኛ ነን እኮ ዳያቤቲስ ነገር ያለብን የነበረብን እና እንደዚህ ሌላ ችግር የክብደት መጨመር ያለብን የፋቲ ሊቨር ያለብን እኛንን እንደውም መጾም ያለብን እንጂ። ስለዚህ እናንተ መጾም ትችላላችሁ፣ ግን ስትጾሙ ሰውነታችሁን እያዳመጣችሁ እየተጠነቀቃችሁ ላይት ሄድድ ሆኖ ይሄን አሁን ለምሳሌ የመውደቅ ነገር እንዳይመጣ ምናምን ነገር እያዳመጣችሁ እየተጠነቀቃችሁ ከባለሙያዎቹ ከሚከታተሏችሁ ሰው ጋር እየተመካከራችሁ ከቤተሰብ ጋር እየተመካከራችሁ መጾም ትችላላችሁ። ሞር በጾማችሁ ቁጥር ልንገራችሁና የመድኃኒት አስፈላጊነቱ ቢያንስ ዶዙ እየቀነሰ ነው የሚሄደው። የኢንሱሊን ሬዚስታንሱ እየቀነሰ ነው የሚሄደው። ሜታቦሊክ ሄልዛችሁ እየተሻሻለ ነው የሚሄደው። ጾም ቤስት ሜዲሲን። በቃ አለመብላት ቤስት ሜዲሲን ነው። ጾም ማለት አለመብላት ነው። አለመብላት ለተወሰነ ጊዜ አለመብላት ቤስት ሜዲሲን ነው፣ እንደውም ለሜታቦሊክሊ ኮምፕሮማይዝ ለሆን ሰዎች። ስለዚህ ጾም አሁን የተናገርኩት በቃ ስለ ጾም ኳሊፋይ እያረኩት ነው። ሁሉም ነው መጾም ያለበት የሚለው ነው። መጾም ያለበት ሰው ሜታቦሊክ ኮምፕሮማይዝ የሆነ ሰዎች በሙሉ ኦኬ። ያ ማለት ክብደት ያለብን፣ ቦርጭ ያለብን፣ ጉበት ፋት ያለብን፣ ዳያቤቲስ ያለብን በቃ እነኚህ ሰው እኛ እንደዚህ አይነት ሰዎች በሙሉ መጾም አለብን። ግን መጾም የሌለባቸው ታዳጊ ህፃናት፣ አጥቢ እናቶች፣ ያረገዙ እናቶች፣ ነፍሰ ጡሮች፣ የምግብ የኑትሪሽን ችግር ያለባቸው ሰዎች፣ ማልኖርሽ የሆኑ ሰዎች እነሱ አያስፈልጋቸውም። የቀን ይሄ በተለይ የቀን ሰራተኞች በጣም ሲባክኑ የሚውሉና በቃ ሰውነታቸው ላይ ምንም ትርፍ ኃይል ጥርቅም ነገር የማይታይባቸው ሰዎች እነሱ እንደው መጾም ያለባቸው አይመስለኝም። እንደውም እነሱ የተመጣጠነ ሞር ኒውትሪሽን ያስፈልጋቸዋል ብዬ ነው የማስበው። ስለ ጾምና ስለ ማን እንደሚያስፈልገው እንግዲህ የሰጠሁት ማብራሪያ አይ ሆፕ ግልጽ ይመስለኛል። ካስፈለገም እንመላለስበታለን። ይሄ ችግር የለውም። ምክንያቱም ይሄ ቁልፍ ነገር ነው። እንመላለስበታለን። ለዛሬው ግን ያለኝ ይሄ ነው። Thank you.